ሰላም ጤና ይስጥልን እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እኔ እንዴት ናችሁ እናንተ? እኛ እጅግ በጣም ደህና ነን። አንዳንድ ነገሮች ከቁጥጥር በላይ ይሆናሉ። አንዳንድ ሐሳቦች ከአቅማችን በላይ ይሆናሉ። አንዳንድ ሁኔታዎች ደግሞ በምንም አይነት ሁኔታ ሊያዙ ሊጨበጡ አይችሉም። ልክ እንደ ጉም በነው ተነው ይጠፋሉ። ለማንኛውም ውድ ቤተሰቦቻችን የሩታ እውነት እያደረ እየጠራ ነገር ግን ያንን እውነት እየጠራ በመጣ ቁጥር እውነቱን ለመቀበል አብርሽም እየራቀ እውነታውን ለማመን እየከበደው እየመጣ ይመስለኛል። ውድ ቤተሰቦቻችን እንግዲህ አሁን አመሻሽ ላይ በዳኒ ቻናል ላይ የሆነ ቪዲዮ ተለቆ ነበር። ይህንን ቪዲዮ በመጀመሪያ በቅድሚያ ያሳየቻችሁ ልመለስ። ለቀርሜን ለሶስት ቀን ከከተማ ትንሽ ወጣ ላለሁ ልጄን አደራ ከአንቺ ጋር ይሁን። ምንም አይነት መንገድ ምንም ነገር የሚያስፈልገው ነገር ካለ ደውይልኝ። መልካም ጊዜ ይሆንላችሁ። ስላስጨነቅኩሽም እውነታውን ካልነገርሽኝም ብዬ ስለጨቀጨኩሽ በጣም ይቅርታ። እና ውድ ቤተሰቦቻችን አሁን ያያችሁት ቪዲዮ ብዙ ነገሮችን መናገር የሚችል ብዙ ሀሳቦችን ማውጣት ማውረድ የሚችል ነገር ግን ለተረዳው ሰው ትክክለኛው መልስ የያዘ ቪዲዮ ይመስለኛል። እንዳያችሁት አብርሽ ከከተማ ወጥቶ መዝናናት እንደሚፈልግ በተወሰነ መልኩ ሪፍሬሽ ማድረግ እንደሚፈልግ ራሱን ነፃ ማድረግ እንደሚፈልግ በዚህ ቪዲዮ ነግሮናል። ዳኒ አሁንም ቅጥፈቱን አላቆመም። ቅጥፈቱን እየደጋገመ እየጨመረበት ይመጣል። ዳኒን ቃል በቃል ዛሬ እንይዘዋለን። ዛሬ ዳኒ እውነተኛ ነው ትክክለኛ ነው የምትሉ ሰዎች ሁለት ምላስ ወይም ሁለት አይነት የሚጋጩ ሀሳቦችን ያቀረበበትን ቪዲዮ ለእናንተ በቀጥታ አቀርባለሁ። ነገር ግን ዳኒ አሁን ላይ ነገሮች ወደ እውነታው ያዘነበሉ እውነታው ወደ ሩታ ያዘነበሉ ሲመስለው ሩታን እኔ ምንም አላደረግኩም፣ አብርሽ ና ምስክሬ፣ አብርሽ ና መስክርልኝ፣ ና አብርሽ ሁኔታውን ተናገር በሚል መልኩ አብርሽን አንጠልጥሎ መጥቶ ለሩታ እንዲነግርለት የፈለገውን ነገር እንዲነግርለት ነግሮለታል። ነገር ግን እኛ እንደምናውቀው እኛም እንደ ተመልካች እንዳየነው ዳኒ ዛሬ ላይ የተናገርከውን አልነበረም ስትናገር የነበረው። ዳኒ ዛሬ ላይ እንዲህ ብለህ ለመናገር ምንም አይነት መብት የለህም። ዳኒ በዚህ ልክ ሩታን ለመሸወድ ወይም ለማታለል የምትሞክረው እች ልጅ ሕፃን ልጅ አይደለችም። እኛም ደግሞ ሾርት ሚሞሪ እንዳልሆንን በዚህ አጋጣሚ ልታውቅ ይገባል። እያንዳንዱ ነገርህን ዘርዝረን እናወጣለን። አንተ አብርሽ ከሄርሜላ ጋር እንዲሆን ትፈልጋለህ። ነገር ግን ሁኔታዎቹ መስመር አልያዙልህም። ሁኔታዎቹ አንተ ባሰብከው ልክ አልሄዱልህም። ሁኔታዎቹ የሰመሩልህ አልመሰልህም። ነገር ግን ወደ ሩታ ተመለሰህ እኔ ትክክል ነኝ የአብርሽ ጤና እንዲመለስ እንጂ በፍጹም ወይ ከሩታ ወይ ከሄርሜላ የሚል ሀሳብ አላቀረብኩም እያለ ሲቀጥፍና ሲዋሽ ተመልክተናል። ይህን ውሸት እኔ በቪዲዮ ካላሳየኋችሁ እኔ አብርሃምን ውሸታም በሉኝ። ለማንኛውም ውድ ቤተሰቦቻችን ዛሬ አብርሽም በጣም ነገሩን እያከበደ እያገነነ ይመስላል። እውነታው ላይ መድረስ እንደማይችል ሲገባው፣ እውነታው ገሃድ እንደማይወጣ ሲገባው አሁን አብርሽ እዚህ ጋር የማምለጥ ፕሮፖዛል ነድፎ ነው የመጣው። አብርሽ ከሁለቱም መሃል እንዴት አፈትልኮ መውጣት እንዳለበት አብርሽ ታምም ያለው በሚል ምክንያት ነገሮችን እያደፋፈነ እኛን ሊያሳምን እና ሩታንም ሊያሳምን እየሞከረ ይመስለኛል። ምክንያቱም አብርሽ ወደ ሩታ ሲመለስ እንዳልታመመ ፍንጮች እየወጡ ወይም ደግሞ አብርሽ በሚያሳያቸው ምግባሮች ወይም ደግሞ አብርሽ በሚወስዳቸው እርምጃዎች አብርሽ እውነትም አልታመመም እንደ የሚል ጥያቄዎች እንድንጠይቅ የሚያደርጉ ነገሮችን እያደረገ ይገኛል። በቅድሚያ ግን ዳኒ እዚህ የተናገረውን ሰምተን መካከል በሩታና በአብርሃም መለየት ላይ አስተዋጽኦ እንዳለኝ የመሰላችሁ ነው ሰዎች። እስከዛሬ ያደረኳቸው ነገሮች ለምን እንደሆኑ በምን ልክ መረዳት እንዳለባችሁ አላቅም፣ አልተረዳችሁኝም። እውነቱን ዛሬ ለመናገርና ለእናንተ ግልጽ ለማድረግ እኔ አብርሃም ደህና እንዲሆን ወደ ጤናው እንዲመለስና ወደ ድሮ ማንነቱ እንዲመለስ እንጂ አብርሃም ከሄርሜላ ጋር እንዲሆን አብርሃም ከሩታ ጋር እንዲሆን አልነበረም እኔ እያደረኩ ያለሁት። በምን ልክ መረዳት እንዳለባችሁ አላውቅም። ነገር ግን በአብርሽና በሩታ መካከል ገብቼ አብርሽን ከሩታ ነጥዬ ወደ ሄርሜላ እንዲሄድ በተወሰኑ መልኩ አንዳንዶቻችሁ እንዲሁም ሩታ ተገንዝባለች አውቃለች እያልክ ነው። ይህ ሩታ ብቻ አይደለችም። እኛም ከውጭ የሆነን ቪዲዮን የምንመለከት ሰዎች ይህን ነገር ተረድተናል፣ ተገንዝበናል። ዳኒ እያደረግክ የነበረው ነገር ትክክል እንዳልነበረ ስንነግርህም ቆይተናል። አሁንም እየነገርን ነው። አሁንም ሳይቀር እየዋሻ እየቀጠፍክ ነው የምትገኘው። ምክንያቱም አሁን ቅድም መግቢያ ላይ እንደተናገርኩት ሁኔታዎች መስመር እያላዙ እንደሆነ ሲሰማህ አብርሽ ከሄርሜላ ይልቅ ወደ ሩታ እያዘነበለ እንደሆነ ሲሰማህ አንተ አሁን ራስህን ለማዳን እየተፍጨረጨርክ ትገኛለህ። ምክንያቱም እዚህ ጋር አብርሽ ወደ ሩታ ከተመለሰ የሩታ እውነት ከወጣ ማፈርህ ስለማይቀር ቀድሞውኑ ለሩታን ይቅርታ ለማለት ሴታፕ እያመቻቸ ይመስለኛል።
እንጂ እውነት አንተ ዛሬ ላይ እዚህ መተህ እንደምትናገረው ትክክለኛ ሰው እንዳልነበርክ በዚህ አጋጣሚ ልንነግርህ እንወዳለን። እዚህ ጋር ዳኒ መተህ መልክ ለመሰራራት ብትሞክርም እዚህ መተህ አንተ ትክክል እንደነበርክ ለመናገር ብትሞክርም እውነቱ የሚያሳየው ይህ አይደለም። ትክክል አልነበርክም። ትክክልም ሆነህ አታውቅም፣ አትሆንምም። አብርሽ እንዲድን አብርሽ ወደ ራሱ እንዲመለስ መጣርህ የአባት ሆኖ ሳለ ነገር ግን ሄርሜላን ደግፈህ ሄርሜላን እንዲመርጥ ብዙ ጥረቶች አላደረክም ወይ? ይህ የሁላችንም ጥያቄ ነው። አላደረግኩም የምትል ከሆነ ደግሞ ቅጥፈት፣ ውሸት ነው። ምክንያቱም እየዋሸ የቀጠፍክ ነበረ። አንተ ለሄርሜላ በብዙ መንገድ ለማገዝ እየጣርክ ነበር። ሄርሜላን ለመደገፍ አብርሽ ሄርሜላ ምርጫው እንድትሆን ብዙ ጥረቶችን እያደረክ ነበር። ዛሬ ግን ቅዱስ ቅዱስ ለመጫወት አትሞክር። አንተ በሁለቱ መሀል እንዳልገባህ ለማስመሰል እየጣርክ ያለበት መንገድ ሀቅህን አያወጣም። ይልቁንስ አጥፍቻለሁ ብለህ ይቅርታ ብትጠይቅ የተሻለ ነው ብዬ አስባለሁ። ሌላው ውድ ቤተሰቦቻችን ማርያምን ነው የምላችሁ፣ በቃ ያስደበረኝና ያስከፋኝን አንድ ቪዲዮ ላሳያችሁ። ከቻልክ አንድ ጊዜ ሩታ ለ5 ደቂቃ እያወራሁ ስለሆነ ሩታ ከቻልሽ 5 ደቂቃ ከዳኒ ጋር የጀመርኩት ነገር አለ እስከምጨርስ ከዚህ ጋር ትሄጂ ብለህ የተናገርክበት መስመር እኔ እንጃ። ሩታ በዚህ ሁኔታ ውስጥ ምን አይነት ስሜት ተሰምቷት እንደነበር እኔ አላውቅም። አብርሽ ይህንን ነገር ያደረክበት ኢንቴንሽን፣ ይህንን ያደረክበት ሁኔታ በምንም አይነት ሊገባኝ አይችልም። ምንም አይነት ሀሳብ ብታቀርብ ልንረዳም የምንችል አይነት ነገር አይመስለኝም። አሁን እዚህ ጋር ሩታ ሊሰማትን የሚችለውን ስሜት እናንተ ሴቶች አሊያም ደግሞ ከዚህ ቀደም ስትናገሩ የሆነ ነገር ስትሉ የነበራችሁ ሰዎች እዚህ ጋር ምን ተሰማችሁ? አብርሽ ትክክል ነገር ነው ወይ ያደረገው? ባይተዋርነት ስሜት እንዲሰማት አላደረገም ወይ? አብርሽ እዚህ ጋር ትክክል ሁኔታ ነበረ ወይ? ትክክለኛውን ነገር ነው ወይ ያደረገው? አብርሽ እዚህ ጋር ያደረገው ነገር በምንም አይነት ሁኔታ ውስጥ ሆነ ቢሆን ምንም አይነት ንግግር እየተናገርክ ቢሆን ሩታን እዚህ ጋር 5 ደቂቃ እኛን ተይን የማለት ነገር ምንም ሊያሳምን ምንም ሁኔታውን ሊያሳልጥ አይችልም። አብርሽ እዚህ ጋር ሩታን እኔ እንጃ ሩታ ምን አይነት ስሜት ተሰምቷት እንደነበር አላውቅም። ነገር ግን እጅግ በጣም ይደብር ነበር። ሩታን ከዚህ ቦታ ላይ ሂጂ ማለት ሩታ ሚስት ነበረች። ሩታ አጋርህ ነበረች። ሩታ የልጅህ እናት ነበረች ነችም አሁን። ነገር ግን አሁን አንተ ከሱ የተደበቀ ነገር ያለ ያህል እስከሚሰማት ድረስ ከዚህ ጋር ሂጂ ማለት የተለየ ነገር አላወራህም አብርሽ። ሩታ ብትሰማውም ሩታ እዛ ቦታ ላይ ብትገኝም አንተ የተናገርከው ነገር ምንም አይነት ለውጥ አያመጣም። ለምን ሩታ እንዲሰማት እንደፈለግ አላውቅም። ለምን ሩታን በዚህ ልክ ልትገፋት ወይም የሆነ ስሜት አይምሮ ውስጥ እንዲሰማ እንደሞከርክ አልገባኝም። ለምን አሁን ይሄ ነገር እናንተ እንዴት ተገነዘባችሁት? እናንተ እንዴት ተረዳችሁት? አብርሽ ትክክለኛ ነገር ነው ያደረገው። ሩታ ምን አይነት ስሜት ይሰማታል ብለህ ለምን አላሰብክም? እንዴት እንዴ አንድ ሰሞን እያንዳንዱ እንቅስቃሴያችሁን፣ እያንዳንዱ እርምጃችሁን፣ እያንዳንዱ ውሳኔያችሁን አብራ ስትወስን የነበረች ሰው ወይም አብሮ ሲወስን የነበረን ሰው እንዲሁ በአንድ ጀንበር ተነስተህ ከአንተ ውጭ የማወራው ነገር አለ፣ የተደበቀ ሚስጥር አለ በሚመስል መልኩ ወይም ሚስጥሩ እንኳን ሳይኖር የምታወራው ነገር ከሩታ የተሻሸገ እንኳን ሳይሆን ሚዲያ ላይ ወጥቶ ሩታ የምትመለከተው ሆኖ ሳለ ለምን ሩታ የባይተዋርነት ስሜት እንዲሰማት ከዛ ቦታ ላይ እንድትሄድ ፈለግ? አብርሽ ይሄኛው ትክክለኛ መንገድ አይደለም፣ ትክክለኛ ሁኔታ አይደለም ያደረግከው። እጅግ በጣም ሼም የሚያስይዝ ነገር ነው ያደረግከው። ትክክል አይደለም። ለምን ሩታ እዛ ጋር እንድትሄድ ፈለግ? እንድትሄድ ብትፈልግም የተናገርከው ነገር ምናልባት ሚዛን ላይ ይቀመጥ ነበር። ሩታ በሰማው ይደብራታል ብለህ አስበህ ከሆነ ሩታ ኖራም ቢሆን ይሄ ነገር ያወራኸው ምንም ለውጥ አያመጣም። ሩታ እያለች የምታወራውን ነገር ነው ሩታ ከሄደችን በኋላ የደገምከው። የተለየ ያወራኸው ነገር የለም። ለምንድነው ሩታ የሆነ ስሜት እንዲሰማት ያደረግከው? እዚህ ጋር ሩታ ለምን ሩቅ እንደሆነች እንዲሰማት አደረግ? ሩታ ለአንተ በጣም እንደራቀች፣ ሩታ ለአንተ እጅግ በጣም እንደ ሰማይ እንደራቀች አድርገህ እንዲሰማት ለምን አደረግ እንዴ? ተው እንጂ አብርሽ። ከሄደችም በኋላ ያወራው ነገር እኮ ሩታ ብትኖር ምንም አይነት ለውጥ የማያመጣ ወሬ ስለሆነ ነው አሁን እንዲህ እያለ ያለው። እጅግ በጣም አስደብሮኛል ይሄ ነገር። አብርሽ ሩታ ምን አይነት ስሜት ይሰማታል ብለህ እንኳን አንድም አላሰብክም። የምር በጣም ይደብር ነበር። እናንተ በሩታ በኩል ብትሆኑ ምን አይነት ስሜት ሊሰማችሁ እንደሚችል አላውቅም። እኔ ግን የተሰማኝ ስሜት እጅግ በጣም ይደብር ነበር። የሆነ ባይተዋርነት ስሜት
እኔ እንጃ አላውቅም። ሌላው እዚህ ጋር ዳኒ የተናገርከው ነገር አለ። ስለ ቮይሱ ምንም የማውቀው ነገር የለም አልክ። ውድ ቤተሰቦቻችን ዳኒ እስቲ አዳምጡት አንዴ። እኔ አንተን ስለ ቮይሱ የማውቀው ነገር የለም፣ ስለምታወሪያቸው ነገሮች እኔ አላውቅም። ስለ ቮይሱ ምንም የማውቀው ነገር የለም። አንተ ዳኒ ግን ትክክለኛ ሰው ነህ? ዳኒ ግን እውነት ይሄ ማመዛዘን ትችላለህ ወይስ እንዴት ነው? ዛሬን ነው የምትኖረው? የትናንትናው ማንነትና ህይወትን ትረሳለህ? ትናንትና ምን እያደረግክ እንደነበር፣ ምን አይነት ጊዜዎች እያሳለፍክ እንደነበር አብርሽ ሳይሆን አንተ ነህ የረሳ ያለኸው። እንዴ ስለ ቮይሱ ምንም አታውቅም? አብርሽን የቀጠረው ማን ነው? አንተ አይደል እንዴ ቀድመህ አብርሽን አግኝተኸው ስለ ሄርሜላ ስትሰከሰው ነበር፣ ቻርጅ ስትሞላው ነበር። እንግዲህ ሄርሜላ ጋር እውነት አለ። ይኸው አንድ ያዳምጡት። ሄርሜላ አይታለች። ሄርሜላ እየመጣች ነው እንዳልኩ መረጃውን ይዛ እየመጣች ነው። ምክንያቱም በጣም ብዙ ነገሮችን አንተ በራስህ አይተህ ትረዳለህ ብለን አስበን ነበር። እኔም እንደራሴ ገባ ሄርሜላ ጋር ያለውን ነገር አንተ እንደዛ በሆንክበት ሰዓት ላይ ያደረገችውን ነገር ትረዳለህ ብዬ አስቤ ነበር። ግን አንተ ባሰብከው ወይ ደግሞ እኛ በፈለግነው ልክ አልተረዳህም። ብዙ ነገሮች አላመንክም፣ ሁለቱም ጋር ያለውን ነገር አላመንክም። እና ሄርሜላ ደግሞ እውነታ ስላላትና ብዙ ነገሮችን በማስረጃ ስለምታውቅ መረጃውን ሄርሜላ ጋር እውነት አለ ይህንን ልታዳምጣት የግድ ይላል ብለህ ስትሟገት የነበረው እንዴ? ዳኒ ትክክለኛ ሰው ለምንድን ነው የማትሆነው? ለምንድን ነው በዚህ ልክ ቅጥፈትን የምትወደው? ለምንድን ነው በዚህ ልክ ዋሾ የምትሆነው? እውነት እኮ ለራስ ነው እንዴ? ለምንድን ነው ስለ ቮይሱ ምንም የሚመለከተኝ ነገር የለም ያልከው? ሲቀጥልስ የቮይሱ ጉዳይ ከምን ደረሰ? ሩታን ፎቶና ቮይስ ይዘናል ብለው ይዘው መጡ። ሄርሜላና አቤል እንዲሁም አንተ ቮይስ ይዛችሁ መጣችሁ አይደለ? የቮይሱ ጉዳይ ከምን ደረሰ? ዛሬም እንደ ትናንትናው የሩታን ስም አጠልሸታችሁ የሩታን ስም አጥፍታችሁ ላሽ አላችሁ አይደለ? ብዙ ሰዎች በዚህ ቮይስ ምክንያት ብዙ ነገር አውርተዋል። ሩታ ላይ ብዙ ሀሳቦችን አቅርበዋል። ሩታን ተጠራጥረዋታል። ሩታ እንዳጠፋች፣ ሩታ የሆነ ወንጀል እንደሰራች አስበዋል። እናንተ ግን ወንጅላችሁ ከዛ ነገር ላይ ዞር አላችሁ። ላትጨርሱት ጀማመራችሁ። የታለ ቮይሱ ጉዳይ? ቮይሱና ፎቶ ከምን ደረሰ? ምን አይነት ለውጥ አመጣ? ማን በዳይ ማን ተበዳይ እንደሆነ ተናገረ? ቮይሱ ሴት አለ። አሁን ላይ ስለ ቮይሱ ጉዳይ ለምንድን ነው የማታወሩት? አብርሽ በዚህ ጉዳይ ለምንድን ነው የምንፋታ? ኧረ እባክህ ሚዲያ ላይ መጣና ሩታ በቮይስ የሆነ ነገር ብላለች ምናምን አላችሁ። ከዛም በኋላ ቮይሱ ሀቅ እንዳልሆነ ውሸት እንደሆነ ስትገነዘቡ፣ እኛም ደግሞ ቮይሱ በኤአይ የተሰራ እንደሆነ ብዙ መረጃ ቀበልን። እንዴ ለቮይሱ እንኳን ይቅርታ ሳትጠይቋት ነው እንዴ ከከተማ ልንወጣ ነው ምናምን የምትሉት? አብርሽ ትክክለኛ መንገድ አይደለም የሚያስከው። አንተ እውነት ሩታን በዚህ ልክ ወንጅልሃት፣ ሩታን በዚህ ልክ ስሟን አጥፍታት፣ ስሟን ከሚያጠፉ ጀርባ ነበርክ ማለት አንተም አለህበት ማለት ነው። እነዛ ሰዎች ተመልሰው መጥተው ይቅርታ እንዲጠይቋት ሳታደርግ ይሄ ቮይስ ከምን እንደደረሰ ሳይታወቅ የሩታ ስም በእንጥልጥል ላይ ቀርቶ አንተ ከከተማ ወጥተህ ራስን ሪፍሬሽ ለማድረግ ልታደርግ ነው። የሩታ ስም ግን አንዳንድ ክፍታፎች፣ አንዳንድ ክብረ ቢሶች፣ አንዳንድ ነገሮችን የማይረዱ በጭፍን የሚጓዙ ሰዎች በቮይሱ ምክንያት ይሄ ቮይስ አለ ስለተባለ ብቻ ብዙ ነገር ሩታን ተናግረዋታል። አንተ ግን የቮይሱን ጉዳይ ሳትፈታ ከዛ ነገር ሸሽተህ ሩታን አሰድበህ ልትሄድ ነው። ደግሞ እኮ ዳኒም እኮ በቮይሱ ጉዳይ እኔ የለሁበትም ትላለህ። ከአንተ ውጭ በቮይሱ ጉዳይ ላይ ሄርሜላም አቤልም አሉበት። የቮይሱ ጉዳይ ሳይቋጭ እንዴት ነው አብርሽ ለመዝናናት እሄዳለሁ ከከተማ እወጣለሁ የምትለው? ቮይሱስ ሩታን የወነጀሉበት፣ ሩታን አንቺ ነሽ እንደዚህ ያስደረግሽበት፣ መድኃኒቱን ሰጠነው ምናምን እያሉ ስሟን ሲያስጠፉበት የነበረው ቮይስ ጉዳይ ሳይፈታ ለምንድን ነው የምትሄደው እንዴ? የሩታ ሀቅ ሳያወጣ የደፈረሰው ነገር ሳይጠራ ለምንድን ነው አንተ ለመዝናናት የምትሄደው? አየህ አብርሽ፣ አንተ ጋር ሀቅ የለም። አንተ አልታመምክም ነበር ማለት ነው መጀመሪያውኑ። አንተ በመሀል አደናግረህ አወጭ አብረህ ከሁለቱ መሀል ነፃ ለመሆን ነው የምትፈልገው እንጂ የቮይሱ ጉዳይ አፋጣቸው። ትክክልም ከሆነ የእርምት ነገር እንድትወስድ ሩታ፣ ትክክልም ካልሆነ ደግሞ ሩታን ይቅርታ መጠየቅ ነበረባቸው ሄርሜላ። ለምንድን ነው ዝም ብታ ተደፋፍነው የሚሄደው? አሁን እኮ ተደፋፍነው እያለፈ እኮ የሩታን የከሰሷት ቮይስ እንዴ። ብዙ ሰዎች እኮ በማያገባቸውና ባላወቁት መንገድ እኮ ሩታን እየወነጀሏት ነበር።
ቮይሱ ጉዳይ ከምን ደረሰ? እንድትመልሱልን እንፈልጋለን። ሁላችሁም እንደ ቤተሰቦቻችን የሩታ ስም ተንጠልጥሎ እንደቀረ ነው። አልረገጠም ወይ በቮይሱ ምክንያት ጥፋተኛ አልተባለችም፣ ወይ በቮይሱ ምክንያት ሐቀኛ ነች አልተባለም። እስቲል ስሟ እንደጠፋ ነው ያለው። እስቲል እኛ ብዙ ሰዎች እንዲገምቱ ያደረጋችሁት ሩታና ኤፍሬም በስልክ ልውውጥ ውስጥ የሆነ እና አንተ ላይ ሸፍጥና ሴራ እንደሰሩ ነው። አሁን ግን ሁሉም ነገር ይዳፈን። አይ ሁለታችሁን ስላስጨነቅኳችሁ በሄርሜላንም ሩታ አንቺንም ስላስጨነቅኳችሁ በጣም ይቅርታ፣ አሁን ግን መሄድ አለብኝ እረፍት ማድረግ አለብኝ ብለህ ከመሃላቸው ወጣ። በፍጹም ይሄ ትክክለኛ መንገድ አይደለም አብርሽ። እውነት አይምሮ ሰላም የሚያገኝ ይመስላል? እዚህ ጋች ልጅህንና የስም ማጥፋትህን ዘመቻ ይዛ አንተ እሷ አዝናብህ ሰላም የምትሆን ይመስላል? እኔ አይመስለኝም አብርሽ። እዚህ ሆነ የሩታን ስም በጠለሸበት መንገድ የሩታን ስም ማፍካት፣ የሩታ ስም እንዲጠራ እንፈልጋለን። እንዴ የእኛ ልፋትም መና መግባት የለበትም። የሩታን ስም ያጠፋችሁበት መንገድ ትክክል አግባብ አይደለም። ቮይሱ ትክክል አይደለም አይደለ? ትክክል አይደለም ብለው ይቅርታ መጠየቅ አለባቸው። ሌላም ሰው ሰጥተዋቸው ከሆነ ለምንድን ይሄ የሁላችንም ጥያቄ ነው። እንዲህ በቀላሉ የምንፋታው ጉዳይ አይደለም። እንጠይቃለን እስከ መጨረሻው። ቮይሱስ ከምን ደረሰ? የቮይሱ ጉዳይስ? የሩታ የጠፋው ስምስ? ይሄ ፌር አይደለም አብርሽ። ሌላው አብርሽን ደግሞ እዚህ ጋር መያዝ ትችላላችሁ። አብርሽ እዚህ ጋር ምን አለ? አሁን ሩታ ምንም ነገር ብትላት ምንም ልታምንላት አትችልም። ምንም ብትነግራትም ምንም ልትቀበል አትችልም። አንድ ሰው ማመን ካልፈለገ በግድ ልታሳምኑ አይገባም ዳኒ ያልክ። ይህ ሀሳብ ግን አብርሽ አንተ ላይ ነው የሚሰራው። አንተ ሩታ ነፃ መሆኗን ማመን ካልፈለግ በምንም አይነት ሁኔታ ሊያሳምኑ ቢመጡ ማመን አትችልም። አሳምኑኝ የሆነ ነገር ይዛችሁልኝ ኑ የምትላቸው ሀሳብ ግልጽ አይሆንም። አሁን እኮ የሚገርመኝ ነገር ሩታን የምትወነጅሏት ሩታን የማትረዷት ሰዎች እናንተ ራሳችሁ ያህንን መልስ ይዛችሁ ትመጣላችሁ። አንድ ሰው ሊረዳ ካልፈለገ ወይም ደግሞ ማመን ካልፈለገ በምንም አይነት ሁኔታ ውስጥ ሆኖ የፈለግከውን ነገር ብታቀርብለት ሊያምን አይችልም አልክ አብርሽ። አንተ እኮ ሩታን ያደረግካትን ነገር ነው አሁን በእጅ አዙር የተናገርከው። አንተ እኮ ነህ ሩታን የፈለገ ነገር የፈለገችውን ማስረጃ የፈለገችውን የጠየቃትን ጥያቄ ብትመልስልህ ልታምናት ያልፈለግከው። ስለዚህ አንተ አሁን ይሄን የተናገርከውን ነገር ስለ ራስህ ነው የተናገርከው እንጂ ስለ ሩታ አይደለም። አንተ ነህ ሩታን አላምንም ያልካት። ስለዚህ ይህ አሁን የተናገርከው ነገር አንተን ነው የሚገልጽ አብርሽ፣ ሩታን አይገልጻትም። ምክንያቱም ዛሬ ሩታን የተናገራችሁበት መንገድ ትክክልና አግባብ ስላልሆነ። ሌላ አብርሽ ጭማሪ ደግሞ ፋውል የሰራኸው የማይመጣውን ነገር የተናገርከውን ደግሞ ላሰማ። ልጄን አደራ ከአንቺ ጋር ይሁን። ምንም አይነት ምንም ነገር የሚያስፈልገው ነገር ካለ ደውይልኝ። መልካም ጊዜ ይሁንላችሁ። እንግዲህ ልጄን አደራ እስከዛው ድረስ ከአንቺ ጋር ይሁን ምናምን አልካት እንዴ አብርሽ። ሩታን እየረሳሃት ይመስለኛል። እንደውም ዛሬ አብርሽ እንደታመምክ መጠርጠር ጀመርኩኝ። አብርሽ በተወሰነ መልኩ ዛሬ ላይ ደህና አይደለህም። በተወሰነ መልኩ ደህና ነህ ቢሉም ደህና እንዳልሆንክ ዛሬ ገባኝ። እንዴ ሩታን የረሳሃት ይመስለኛል። ሩታ ለልዑሌ ምንድን ነች እንዴ? ሩታ ለልዑሌ ለልጅህ ምንድን ነች እሷ? አንተ ለልጅህ አባት እንደተባልከው ሁሉ ሩታ እኮ ለልጇ እናት ነች። አደራ ምናምን ብለህ መልክ ትሰራለህ እንዴ አብርሽ? እንዴ ምን ማለት ነው? አንተ ከሩታ በላይ እኔ ይሄኛው አልገባኝም። ይሄኛው ነገር ግልጽ ይውጣልኝ። እንዴ አብርሽ የተናገረው ነገር ሰምታችሁታል? እንግዲህ ልዑሌን አደራ ልጄን አደራ አላት። አንተ እኮ ከዚህ ቀደም አደራ ስላልካትም አይደለም ልጇን ስጠብቅ የነበረው ወይ ልጅህን ስጠብቅ የነበረው እናቱ ስለሆነች እናቱ እኮ ነች። አልገባህም አብርሽ? እሺ ላስታውሰ ምናልባት ደና ካልሆንክ ደግሞ አሁንም ደና ወደምትሆንበት ቡዜ ቀድሞ ይዛ ወደደችው ላይ ይዛት ሂድ። ታስታውሰ ቡዜም ትምጣና ኧረ አብርሽ ሩታን ረስታ ከሆነ እናስታውሰ የልጅህ እናት እኮ ነች። እንዴት ነው ልጄን አደራ ብለህ የምትገላለጥባት እንዴ? እናቱ እኮ ነች። ልጄን አደራ ማለት ምን ማለት ነው? አንተ አልካትም አላልካትም ልጅህን ትጠብቃለች ልጇ ስለሆነ። በዚህ ልክ መጥተህ ልጄን አደራ ስትል ከዚህ ቀደም የሆነ ነገር አድርጋበት ወይም በሰላም መንገድ ሳትይዘው ፕሮቴክት ሳታደርገው ቸልተኛ ሆና ወይም ደግሞ ለሆነ ለአጋዥ ጥለህ የምትሄድ እኮ ነው የምትመስለው። የምር ለሚስትህ ከዚህ ቀደም ሚስት ለነበረችው ወይም ደግሞ የልዑሌ እናት አልመሰለችም ሩታ። እዚህ ጋር አንተ ባነጋገርህ አጋዥ ነው የመሰለችው እንዴ? ለአጋዥ እኮ አይደለም ልዑሌን ጥለህ የምትሄደው ለሩታ እኮ ነው እንዴ? አንተ ባልነበርክባቸው ጊዜ ወይም ደግሞ አንተ ታማሃል በተባለውን ጊዜ
እስቲልም አሁን ወደ ቤት ባልተመለስክ ጊዜ እኮ ከሩታ ጋር ነው ያለው ይሄ ልጅ። ምን ማለት ፈልገህ ነው ልጄን አደራ የምትለው? ይሄም ሩታን በምን መንገድ እንደገመትካትና ባይተዋርነት እንዲሰማት እንዴ አንተ ብቻ ለልጅ እንደምታስባት ታስመስል አብርሽ። እዚህ ጋር ሐቁ ይሄ እንዳልሆነ ልቦና የሚያውቃል እንዴ። ሌላው አብርሽ በቃ በግልጽ ነገራት፣ ወይ ለሄርሜላም ወይ ለሩታም በግልጽ ነገራቸው። እኔ አላውቅም ሩታ ምን አይነት ኢሞሽን እንዳሳየች እዚህ ጋር ተመልከቱ። አልቆይም፣ 2 ቀን ወይ 3 ቀን ነው እረፍት ማድረግ ስለፈለኩኝ ነው። እመለሳለሁ። ሀሳቤን አግኝሽ። እንዴት ነው የሰው ልጅ ለአንድ ሰው ፍቅር ኖሮት ወይም ደግሞ ከዛ ሰው ጋር ብዙ ትዝታውን አሳልፎ ብዙ ህይወቱን ከሱ ጋር መርቶ ልጅ ተወልዶለት የሆነ ትዝታ ኖሮት ሚስቱ የሆነችን ሰው በዚህ ልክ ብብት ብላ ክፍት ብሏት ጥላሃት ስትሄድ ምን አይነት ስሜት ተሰማ? እንደዚህ ቅፍ ስታደርግህ ምን አይነት ስሜት የተሰማ? እውነት ጥላሃት ለመሄድ ወሰንክ? 2 ቀንም 1 ቀንም ቢሆን እቺ ልጅ በዚህ በስስት ባለ መንፈስ አስተቃቀፍ ራሱ ያሳዝናል። እንዲህ ቅፍ ስታደርግህ አንተ ከዚህ ቅፍ ውስጥ ወጥተህ ሌላ ቦታ ለመዝናናት አይምሮን ለማሳረፍ ፈለግ? እውነቱን ልንገርህ ከሩታ እቅፍ ውጪ አንተ አይምሮን ሊያሳርፍ የሚችል ምንም አይነት ነገር የለም። አንተ ከዚህ እቅፍ ውስጥ ወጥተህ ከዚህ የሚያስብልህና ከምትራራልህ ልጅ እቅፍ ውስጥ ወጥተህ የትኛውን ሰላም ፍለጋ ነው የምትሄደው? ምን አይነት ስሜት እንዳሳየች ተመልክተሃል እዚህ ጋር። ይሄንን ስሜት አይተህ ያልራራህ በምንም አይነት መልኩ ትራራለህ ብዬ አስብም። አብርሽ ቆርጠህም ከሆነ ለሁለቱም ከዚህ በኋላ ሩታ ከአንቺ ጋር መሆን አልፈልግም፣ በቃ ቆርጫለሁ፣ አንቺ አታስፈልግኝም ብለህ ነገራት። ለሄርሜላም በዛው ልክ ነገራት። ሩታ በዚህ ልክ ስፍስፍ ብላ እቅፍ እያደረገችህ አትሂድ የኔ አባት ከኔ ጋር ሁን፣ እውነታው እኮ እኔ ጋር ነው፣ አንተ እኔን ስላልተረዳኸኝ ነው በሚመስል መልኩ የውስጧን ኢሞሽን እንዴት አድርጋ እንደገለጸችልህ። እውነት የሆነ የሚጋባ ስሜት እኮ ነው አንተ ስታቅፍ የነበረው። ይህንን ፍቅር ይህንን ስሜት ረግጠህ ከሄድክ አብርሽ ተመልሰህ መተህ ምን አይነት ነገሮች ተመልክተህ ይቅርታ እንደምታደርግላት ወይም ደግሞ ልብህ ለይቅርታ እንዴት እንደሚከፈት አላውቅም። የልብህን ጓዳ በሚገባ ነው የቆለፍከው። አንተ በራስህ ዓለም ውስጥ አንተ በምዕራብህ በፈጠርከው የሩታ ጨካኝነት ሀሳብ እጅግ በጣም ሩታ እንዳትመለከታትና አይን እንዳይከፈት አድርጎታል። ምናልባት ትናንትና ሩታ እንደተናገረችው የሆነ የተደረገብህ ነገር እንዳለ እንጃ እንጂ ይህን የመሰለ ፍቅር ገፍቶ መሄድ የሚያስችል ልቦና አለ ብዬ አላስብም። ልቦናም የለም። እኔ እንጃ ሩታ በምን አይነት መልኩ አትሂድ በሚመስል መልኩ ቅፍ አድርገው ልጅ የሚናፍቅ ከሆነ ምናምን ብላ ስታቅፈው የሆነ ስሜት እኔ አላቅም። አንድ ሰው አፍቃሪ ከሆነ ከዛ ሰው ጋር ተስፋ ወይም ደግሞ ከዛ ሰው ጋር ትዝታ ካለው ይህን ትዝታ ረግጦ ሊሄድ የሚችል ምንም አይነት መንገድ አለ ብዬ አላስብም። ጤነኛ ሆኖ የኔ ውሳኔ ይወሰናል ብዬ አላስብም። እኔ አላውቅም። ሌላው እዚህ ጋር ዳኒ እኔ ሩታ የተናገረችውን ስሙ። እኔ እንደማላረገው እያወቅ ዳኒ ተከራክረኝ ታውቃለህ። አንቺ እንዴት እንደዚህ ታደርጊያለሽ? አይደለም አላረኩም እያልኩ ኢቭን ብቻ አይነት ነገር እያወቅ ተከራክረኝ ታውቃለህ። እኔ እንደማላረገው እያወቅ ፊቴ ቆመ ተከራክረኸኛል። ብዙ ነገር ብለኸኛል፣ ወንጅለኸኛል። እኔ ግን እንደዛ አላደረግኩም አለ ዳኒ። አብርሽ ወደ ሄርሜላ እንዲሄድ ምንም አይነት ጠጠር እንዳልጣለ እየተናገረ ነው። ይሄን ቪዲዮ ተመልከቱ። ትረዳለህ ብለን አስበን ነበር። እኔም እንደራሴ ገባ ሄርሜላ ጋር ያለውን ነገር አንተ እንደዛ በሆንክበት ሰዓት ላይ ያደረገችውን ነገር ትረዳለህ ብዬ አስቤ ነበር። ግን አንተ ባሰብከው ወይ ደግሞ እኛ በፈለግነው ልክ አልተረዳህም። ብዙ ነገሮችን አላመንክም። ሁለቱም ጋር ያለውን ነገር አላመንክም እና ሄርሜላ ደግሞ እውነታ ስላላትና ብዙ ነገሮችን በማስረጃ ስለምታውቅ መረጃውን ይዛ ትመጣለች። እኔ ምንድነው የምልህ አብርሃም፣ እውነታውን ለመቀበል ወይ ደግሞ ሄርሜላ ላለመቀበል ነው የሚመስለው የምታደርገው ነገር። ምክንያቱም አብዛኛው ነገሮች ከዚህ በፊት የነበሩት ያለፉት ነገሮች በሙሉ ሄርሜላ ምንም እንዳላጠፋች ያሳያል። ተረዳኝ። አሁን ላይም ደግሞ ስትመጣ ሄርሜላ የምታሳየው መረጃ ምንድነው ምንም ነገር ላይ እንደሌለችበትና እሷ ስታደርግ የነበረው ስትደግፍ ምን ያህል እንደነበረ እያንዳንዱ ነገሮች ታሳያለች ብዬ አስባለሁ። አንተ በየትኛው መንገድ እንዳየሁ አላውቅም። አሁን ለምሳሌ እሷ ከከተማ ይዛ የወጣች ጊዜ ማናችንም በቃ ምንም አይነት ነገር እንድትቀረጽ ምናምን አልተፈለገም ነበር። ምክንያቱም መጀመሪያ ወደ ቀልብ መመለስ አለበት በሚል እንጂ በሌላ አንግል አይቶ አይደለም ያን ስታደርግ የነበረው። ዳኒ በጣም ውሸታምና በጥራቃ ሰው ነው። ይሄው ከዚህ ቪዲዮ በስተቀር ከዚህ ቪዲዮ ውጪ ምንም ሊመሰክርልህ የሚችል ሩቅ የምንሄድበት መንገድ የለም። 3 ቀን ነው ይሄ ቪዲዮ ከተለቀቀ። አንተ ሾርት ሚሞሪ ሆንክና አንተ ነገሮችን አታገናዝብምና እኛም ማናገናዝብ ይመስላል፣ ሩታን ማታገናዝብ ይመስላል። አንተ በእያንዳንዱ በአብርሽ እርምጃ ውስጥ ሩታን ጥሎ ወደ ሄርሜላ እንዲሄድ ብዙ አሻራ ጥለሃል፣ ብዙ ሀሳቦችን አቅርበሃል። አንተ ዛሬ ምንም እንዳልተፈጠረና ምንም እንዳልፈጠርክ ለማስመሰል አትሞክር። ብዙ የሚያበላሹ ሀሳቦችን አቅርበሃል፣ ብዙ ሁለቱን የሚያቃቅር ነገር አቅርበሃል። እንዳላቀረበ ሰው አክት አታድርግ። ሌላው ሁላችንም የተገነዘብነውና ያወቅነው ነገር ሩታ ተናግራለች።
ዛሬ ጥሩ ሰው ትሆናለህ፣ ነገ ደግሞ ትገለበጥና ሌላ ሰው ትሆናለህ። ይሄ የስስት ባህሪ ያለብህ። ከሞቀው ጋር ነው አብረህ የምትሞቀው፣ ከነፈሰው ጋር ነው አብረህ የምትነፍሰው። ይሄ ደግሞ ማንነት እንደሆነ ግልጽ እያደረክልን ትገኛለህ ዳኒ። ማንም ሰው ምን ይፍረድ ትላለህ? አንተ በምግባርህ እኮ ነው የምትፈረደው። አንተ ቪዲዮውን ይዘህ በምትመጣው ሀሳብ ባቀረብክልን ለእኛ እንዲገባን ባሳየህ መንገድ እኮ ነው እኛ ስለአንተ የሚገባን። በገባን መልኩ ደግሞ እንትን ወናፍ ነህ። ምናልባት ይሄን እናገራለሁ እነ ቡዜና ዳኒ ዴቭ ሌላ ስህተት እንዳሰሩ አብርሽ ዛሬ ላይ ራሴ ብቻዬን ሆኜ ሪላክስ ማድረግ ፈልጋለሁ ብሎ ሄዷል። ነገር ግን ምናልባት ሄርሜላ ጋር ጊዜውን እንዲያሳልፍ ነገሮችን አመቻችታችሁ ከሆነ ወይም ደግሞ መሀል ላይ ሄርሜላ አብርሽ ያለበትን ቦታ ነግራችኋት እንድትሄድ ካደረጋችሁ ክርስቶስን በጣም የምታሳፍሩ ናችሁ። አሁን ከሰራችሁት ስራ በላይ አሁን ካጠፋችሁት ጥፋት በላይ ብዙ ነገር ታበላሻላችሁ እና ከዚህ ነገራችሁ ብትታቀቡና ይህን ነገር ብታስቡበት ይሻላል። እናንተ ምንም ነገር አታደርጉም ተብሎ ማሰብ አይጠበቅም። እርግጠኛ ነኝ ምናልባት ሄርሜላ አሁን ወደ አብርሽ ወዳለበት ቦታ እንድትሄድ የሆነ መንገድ ያመቻቻሉ። አብርሽ ወደ ሄደበት ቦታ ይጠቁሟትና ሄርሜላ እንድትሄድ የሆነ መንገድ ሊያመቻቹ ይችላሉ። አሊያም ደግሞ ሩታ በሆነ መንገድ እዛ እንድትገኝ ሊያደርጉ ይችላሉ። ሩታ በዚህ ድራማ ውስጥ እንዳትገቢ ሩታ ራስሽን መጠበቅ አለብሽ ብዬ አምናለሁ። እንዲህ ለማንኛውም ውድ ቤተሰቦቻችን ሄርሜላ ምናልባት አብርሽ ሊዝናናበት ወደሚችልበት ቦታ ከሄደች ግር እንዳትሰኙ። ቡዜና ዴቭ ዳኒ ምንም ሊያደርጉ ስለሚችሉ ለማንኛውም ውድ ቤተሰቦቻችን የሩታን ነፃ መውጣት እንፈልገዋለን። እኛ ዋናው ሀሳባችን ሩታ ነፃ እንድትወጣ ስሟን ያጠፉባትን ነገር በኤአይ የሰሩባት ነገር ውሸት ነው ብለው ይቅርታ እንዲጠይቋት እንፈልጋለን። ውድ ቤተሰቦቻችን አብራችሁ ስለቆየው እጅግ በጣም ደስ ብሎኛል እና በጣም ወዳችኋለሁ። ፍቅር ያሸንፋል። ዋላቭ